በት መንገድ አዋራውን ቅሜ ያረፍክበት ሳግንዱን ተሳለ እሺ ሞት ኩላ አንተ ልጅ በአንድ ቀን ታምን ምን ያለው አሞራ ግንዱን ታቅፎት ከሚወዱት ጋር ማን ሲኖር አይዶት ፒኦቪውን አንበባችሁታል እሱ ማለት ወድጅሻለሁ አፍቅሬሻለሁ ምናምን ሲላት አልፈልግም ላሽበል ምናምን ብለው ከዛ ጉዳዩ ውስጥ በሪጌታ ከገባ በኋላ እኮ ነው እንዲህ አይነት ቪዲዮ የዓለም መንግስታት እኮ ኤርትራ ሄዱም እኮ እናት ይዝሙት ቤት ውስጥ ትዋናለ ምናምን ቤተ መንግስት ውስጥ ትዋናለ ኢሳያስ አፈወርቂ ተሳሱ የሱዳኑ አልበሽር ታውቁታላችሁ የሆነ ሰዓት ላይ እናት ነው ብላችሁ የኢሳያስ ቤተ መንግስት ላይ ጥሪ ተደርጎለት ይሄድላችኋል አሰላም አለይኩም ያዘውን አረበኛ በደንብ ይችላል ኢሳያስ አፈወርቂ አሰላም አለይኩም ያዘን ተፈደል ቤት ቤትክ ምናምን ብሎ በአረበኛ ያስገባዋል አልበሽር የሁለት ሰዓት ቆይታውን ቂጡን እያከከ توانك ኢሳያስ አፈወርቂ በቃ የሰውሽ በምቀኝነት እናቴን በጭካኔ በቃ ይሄ ነገር ውስጥ ከተሞላ በቃ ዝርክርክ ሆነ ነው ልቀሪ ህይወት ለምን የሰው ልጅ ለማጥፋት ስለሆነ የተነሳ የሰው ልጅ ዘነተ የሰው ልጅ አማራበት የሰው ልጅ በቃ ትልቅ ደረጃ ደረሰ ምናምን ፈይሳ ሌሊሳ እኔ ምለው ከውቀት ለማምለጥ ነበር እንደ ስትሮት የነበርከው በልበል ተሳክቶልሃል ባዶ ጭንቅላት ነው ያለ ባዶ ቅል ትናንትና ያንን ስትጽፍ እረር ብዬ ያየውን አይ ይቅርታ ይጠይቃል በቃ ምናምን ብዬ ጠበቁ ጭራሽ ዛሬ ደገምኩ ምን ብለ የውሸት ቪዲዮ የተቀነባበር እኔ ምለው እሷ ስትሞት እኮ የሞተችው ሰው ነች ወጥ አንድ መስመር ፌስቡክ ላይ ያዘን እንደው አፈሩን ያቅልልልሽ ያላልክ ዛሬ ላይ የኢትዮጵያ ህዝብ ከጫፍ እስከ ጫፍ ፍትህ እንፈልጋለን የዚች ልጅ ስል አንዳንድ ነገሮች መውጣት ሲጀምሩ ተፍጨረጨርክ አበድክ ደሞ ምንድነው ያልከው ቢሆንም ይቅርታ ትጠይቃለህ ብትሞትም ብትገላትም እኔ ምለው ሰው ገሎ ይቅርታ ይባላል እንዴ ውሻ ራሱ እኮ ክብር አለው የውሻ ነፍስ እንኳን እኮ እኛ ምን ኖርበት ሀገር ላይ ኢትዮጵያ የተወለዱ ውሾች ያልታደሉ ነፍስ እንጂ በመቀጠል ደግሞ ይሄ ሰውዬ በህግ መጠየቅ ያለበት ሰው ነው 86 ብሔረሰብ የሚግባባበትን ቋንቋ የኢትዮጵያ ፌደራል ቋንቋ የሆነውን ኦፊሻል ላንጉዌጅ የሆነውን የወፍ ቋንቋ ብሎ ተሳደዋል በዚህ መጠየቅ አለበት በመቀጠል ደግሞ አጀንዳ ለማስረሳት የመጣ ነው ይሄ ሰውዬ ለምን ብትሉ ትናንትና መጋጋሉ ተመችቶ ዛሬ ደግሞ ጻፈን ማይሆን ነገር ወጥቶ ማለት ነው እግር ጭንቅላት አይሆንም ድሮ ድምጽ ሆኖልናል ባይዞ የዛኔም ተሰምቶት አይመስለኝም በቃ የኦሮሞ ትላልቅ ልህቃኖች ብዙ ሰዎች እንዲ ያለን ስለነበረ ወጥቶ አለ ከዛ በኋላ ለዓለም ሚዲያ ቅርብ ነበር ሮጦ ስለነበረ ታየ እንጂ ምን ፈጠረ ሁለተኛ ደግሞ ቤቲ ሾው ላይ ያወራውን አምጥቼ ለጥፍልሃለሁ ሰካራም እዛ ሰክረ እየተኮስክ ቤት ጎረቤት እየበጠበጥክ ጎረቤት አውጥተህ ከቤት እየደበደብክ ምናምን ይሄ ሰውዬ ራሱ በህግ መጠየቅ አለበት እሱም ነገ አንዷን እንደዚህ አቢዩዝ አድርጎ ገሎ ሳሳየን በፊት ሰላም ጤና ይስጥልኝ እንደምን አደራችሁ በርግጥ አሁን የሥራ ሰዓቴ ነው ግን ማታ አካባቢ ፈይሳ ሌሊሳ በተናገረው ነገር በጣም ስላዘንኩና መታገስ ስላቃተኝ ግማሹን ቪዲዮ አሁን ሰርቼ መንገድ ላይም ቢሆን ወይ ሥራ ሰዓት ላይ የሆነ ረፍት ሳገኝ ቀጣዩን እንደምሰራ እርግጠኛ ስለሆንኩኝ እቀጥላለሁ ፈይሳ ሌሊሳ በአንድ ወቅት ላይ ያገዛዙ ስርዓት ህዝባችንን እየጨፈጨፈ ነው በሚል ሐሳብ የተቃውሞ ድምጽ በማሰማቱና እጁን ኤክስ አድርጎ በመሮጡ ይብቃ በማለቱ ጀግና ብለናል ጀግና ስንለው ነበር በሩጫውም ዘርፍ ያው ኢትዮጵያኖች
ሯጮቻቸውን ስፖርተኞቻቸውን ጀግና ስለሚሉ ጀግና ብለነው ነበር። ነገር ግን ይህ ግለሰብ የመንግስትን የአገዛዝ ስርዓት የጅምላ ጭፍጨፋ ግድያ ሲቃወም የነበረው ዛሬ ኢንዲቪጁዋል እንደሱ አይነት ገዳዮች እየገደሉ ከፍትህ ስርዓት እንዲያመልጡ አይደለም። አሁን ፖይንቱን አገኘ ነው። በትክክል እነግራችኋለሁ። እንደሱና እሱን የመሰሉ ሰዎች ናቸው ፍትህ እንዲዛባ በእውቅና በገንዘብ ኃይል ይሄን ያደረጉት ብዬ አምናለሁ። አሁን ወደ ማመኑ ደረጃ ገብቻለሁ። የኦሮሞ ማህበረሰብን ያልተረዳው ፈይሳ ሌሊሳ ዲቃላ ይሁን ምን ይሁን ምናምን አናውቅም። እንግዲህ ልሳደብ ፈልጌ አይደለም። ኦሮምኛ መናገር ኦሮምኛ ስለተናገሩ ወይ ስማቸው የኦሮሞ ስለሆነ ኦሮሞዎች ናቸው ማለት አይደለም። የኦሮሞ ማህበረሰብ ስብዕና፣ የኦሮሞ ማህበረሰብ ባህል፣ እምነት፣ የኦሮሞ ህዝብ ምን ይመስላል የሚለውን ጠንቅቆ ማወቅ ተገቢ ነው። የኦሮሞ ህዝብ ስናቀው ለተበደለ በተበዳይ ጎን የሚቆም ፍትህ የማያጣምም ፍትህ ፈላጊና ፍትህ ሰጪ ነው። ገዳ የሚለውም ሴራው ያንን ስለሚያመለክት ማለት ነው። ዛሬ ተነስቶ ይሄ ልጅ ለምን ስለ እህቱ ያለውን እውነታ መግለጥ ቻለ ተብሎ እንደዚህ ከተናገረ በጣም አደገኛ ነው። በአማርኛ ለምን ተናገርክ በአፋን ኦሮሞ ለምን አትናገርም ብሎ ማለት በጣም አደገኛ ነው። ሲጀመር አማርኛ ቋንቋ እኮ የሁላችንም ነው፣ የኢትዮጵያን ነው። ኦሮሞ ደግሞ ኢትዮጵያዊ ነው። አሁን የኦሮሞን ህዝብ ከሌላው ለመነጣጠል የሚደረግ የፖለቲካ አካሄድ ሴራ፣ በትልልቅ እና በትንንሹ የሚካሄደው አካሄድ እሱ ዴንጀረስ ነው። ቋንቋ ነው፣ አማርኛ ቋንቋ ነው። ሚሊዮኖች ኦሮሞዎች የሚያወሩት አማርኛ ቋንቋ ኦሮምኛ ቋንቋ ነው። ትግራዮችም አማራዎችም እኮ ኦሮምኛ የሚያወሩ ሞልተዋል፣ ሌሎችም። ስለዚህ ቋንቋ ደግሞ የሁላችንም ነው። አማርኛ ቋንቋ የአማራ ብቻ አይደለም። ልጁ መናገር በፈለገበት መንገድ ተናግሮ ፍትህ መጠየቅ መብቱ ነው። ፈይሳ ሌሊሳ ትልቅ ስህተት እየሰራ ያለው እሱንና እሱን የመሳሰሉ ሰዎች እንደዚህ አይነት አስተሳሰብ ያላቸው በተቻላቸው አቅም የኦሮሞን ህዝብ ከሌላው የመነጠል አማርኛ ቋንቋ ያንተ አይደለም ብሎ ለማለት የሚሄዱበት ርቀት የተሳሳተ ነው። ለማንኛውም ሰዓቴ ስለደረሰ ደግሜ እመጣለሁ። አይ ካን ቶለሬት ነው እንደዚህ አይነት ነገሮች ማለት ነው። እየተወሰደ የኦሮሞ ህዝብ ላይ ሁሉ ነገር የሚለጠፈው በጣም ስህተት ስለሆነ ነው እንደዚህ አይነት ነገር መናገር የምፈልገው ማለት ነው። እና ይሄ የሟች ቀነኒ አዱኛ ወንድም ፍትህ ነው የጠየቀው፣ በአማርኛ ነው የተናገረው፣ ያለውን ነገር ነው ያስረዳው። ምኑ ላይ ነው ችግሩ፣ ምኑ ላይ ነው ኩነኔው ማለት ነው። ግን እንደዚህ እንደ ፈይሳ ሌሊሳ አይነት ያሉ ሰዎች በቃ የኦሮሞን ህዝብ ማንነት በማይመጥን መልኩ እየወጡ የሚናገሩበት መንገድ በጣም ያን ህዝብ ለማዋረድ ካላቸው ፍላጎት አንጻር ይመስለኛል። ምክንያቱም የኦሮሞ ህዝብ ፍትህ ያውቃል፣ ለዓለም ህዝብ የዲሞክራሲ አበርክቶ አለው ተብሎ ከተነገረ ዛሬ ላይ ታዲያ ማንም እየተነሳ እንደፈለገው የሚተነተነው ቋንቋ አይደለም። አማርኛ የኢትዮጵያ ህዝብ ቋንቋ ነው። የኦሮሞ አይደለም፣ የአማራ አይደለም፣ የትግራይ አይደለም። መናገር የቻለ ሁሉ ይናገራል ማለት ነው። ስለዚህ በተናገረው ቋንቋ ፍትህ መጠየቅ ከቻለ መብቱ ነው። በኦሮምኛ ማስፈላጊ ከሆነ እንግዲህ መግለጽ ካለበት ህዝብ እኮ አይደለም እንዲዳኘው የፈለገው፣ ህዝብ አይደለም እንዲዳኛቸው የፈለጉት እነሱ። ፍትህ እንደተዛባ ፍትህ እየተሸረሸረ እንደሆነ ነው እያሳዩን ያሉት። ስለዚህ ፍትህን የሚሸረሽሩና ፍትህን የሚያዛቡ ደግሞ እንደ ፈይሳ ሌሊሳ አይነት ባለሀብቶች ወይንም ታዋቂ ሰዎች ዝና ያላቸው እነሱ ተባብረው የአንዷለም ገዳይነትን አክስመውታል። በዚህ ቪዲዮ ላይ እኔ የተረዳሁት እሱ ባደረገው ቃለ ምልልስ ላይ የተረዳሁት እጃቸው ያለበት ብዙ ሰዎች እንዳሉ ተረድቻለሁ። ስለመሞቷ ከማውራታችን ባለፈ ለምንድን ነው ስለተመታችው ነገር የማናወራው? ይሄ ፊቷ ከንፈሯ የተሰነጠቀበት በየጊዜው አሶልት የምትደረግበት በየጊዜው አቢዩዝ የምትደበደበው ማን ነው ይሄን ያደረገው? መቼም ከአንዷለም ጋር እያለች ሌላ ሰው ደፍሮ እንደዚህ አይነት ነገር ያደርጋል ብዬ አላስብም። እሷም ደግሞ ባሌ ነው ብላ ወይ ደግሞ የወደፊት ባሌ ነው ብላ ፍቅረኛዬ ነው ብላ ካልታገሰች በስተቀር ዝም ካላለች በስተቀር ሌላ ሰው መጥቷት ወደ ህግ ጉዳዩን አትወስደውም ብዬ አላስብም። አንዳንዶቻችሁ ኤአይ ነው ለማለት ሞከራችኋል። አይደለም። ሪያሊቲ ፎቶና ሪያሊቲ ያልሆነ በደንብ ለይተን እናውቃለን። ቴክኖሎጂ አለ። የአዲስ አበባ የፍትህ አካል ለምሳሌ የፌዴራሉ የፍትህ አካል ፖሊስ ይሄንን መመርመር ይቻላል። እኛም ደግሞ እዚህ ማጣራት ማረጋገጥ እንችላለን። ስለዚህ አንዷለም ሲደበድባት እንደነበረ ግልጽ ነው። የሚደበድብ ሰው በዚህ ልክ ደግሞ የሚቀጠቅጥ ሰው አይገልም ብለን አናስብም። አሁን ወደ መደምደሚያው እንድንመጣ አድርጋችሁናል። ሲጀመር ካሳ አልጠየቁም። ፍትህን የጠየቁት ማን እንደገደላት ማወቅ ነው የፈለጉት። በአማርኛ ቋንቋ ጎጃም ሄደህ
ተናገር ማለት ምን ማለት ነው? የጎጃም ህዝብ ፍትህ ያውቃል፣ ፍትህ ያውቃል። የኦሮሞ ህዝብም ፍትህ ያውቃል፣ የኢትዮጵያ ህዝብ ፍትህ ያውቃል። ገባ? በጅምላ ሰው እየሞተ ነው ብለህ የኢህአዴግን የወያኔን ስርዓት ስትቃወም ጀግና ነህ የተባልከው ኢንዲቪጁዋል ሰዎችን ለመግደልና የሰዎችን ደም ቀብሮ ለማስቀረት ደመ ከልብ ለማድረግ አይደለም። ስለዚህ እንደ ፈይሳ አይነት ሰዎች ራሱ መጠየቅ አለባቸው። ስንቱን ገለው ቀብረው ይሆናል እውነት ለመናገር ማለት ነው። እንደዚህ አይነት ጭካኔ ካለ አንዳንዶቻችን ባንናገር ምን አለ? ዝም ብትል ምን አለበት? ዝም በል። እሱ ዘፋኝ አንተ ሯጭ። ስለዚህ ሁለታችሁም ክብርና ዝና አላችሁ፣ ፌመስ ናችሁ፣ እርስ በርስ ትደጋግፋላችሁ፣ የፈለጋችሁትን ትደፍራላችሁ፣ የፈለጋችሁትን ትነጥቃላችሁ፣ የፈለጋችሁትን ትገላላችሁ ማለት ነው። ስለዚህ በታዋቂነት ስም የተደራጃችሁ ማፊያ መሆናችሁ ምንም አያጠያይቅም። ስለዚህ ማህበረሰቡ በዚህ ጉዳይ ላይ ቆምጨጭ ብሎ በደንብ ጨክኖ ፍትህ መጠየቅ አለበት። የኦሮሞ ህዝብ በተለይ የኦሮሞ ህዝብ ለማች ቤተሰብ ድጋፉን ማሳየት አለበት እላለሁ። ለማንኛውም መልካም ቀን። ምናልባት በዚህ ጉዳይ ላይ በደንብ መለስበታለሁ። ጀለስ ማለት ነው ቀለል አድርጎ ለአንዱ ዓለም ከገደልክም ገድያለሁ ብለህ ካሳ ክፈል። በሚዲያ የሚናገረው ድሮ ጠላ የምንጠጣበት ድሮ። እኔ ግን ጥያቄ አለኝ። ዶክተር አብይ አህመድ ከጌታቸው ረዳ ጋር ሳትታረቁ ነው እንዴ አብራችሁ እየሰራችሁ ያላችሁት? በዚህ ደረጃ በአጋጣሚ ምክንያት እየፈለክ በየጊዜው አናቱን የምትለው ጌታቸው ረዳን ለምንድን ነው? is this like inferiority complex ነው ምንድን ነው? በቃ እሱ እኮ ወደ አንተ ሳይድ መጣ፣ ካንተ ጋር እኮ አብሮ እየሰራ ነው። በየደቂቃው በየጊዜው አጋጣሚ ባገኘህበት ጌታቸው ረዳን አናቱን የምትለው ትክክለኛ ሪኮንሳይሌሽን አላደረጋችሁም? የውሸት እርቅ ነው ያደረጋችሁት ማለት ነው። በጣም ይደብራል። ዶክተር አብይ አህመድ እባክዎትን አስተካክሉ። ይህ የካራክተር ችግር ይመስለኛል። ፋሚሊ አረ ይሄንን ይሁት እስቲ ይሁት። እኔ እኮ ማለት ነው ኦርቶዶክስ መሆኔ እኮራበታለሁ። እስቲ ትታችሁ ሄዳችሁ ሰዎች ዛሬ ምን ተሰማችሁ? ምን ተሰማችሁ? እስቲ እንበዛለን ስንል እኮ በምክንያት እንበዛለን ስንል በምክንያት። ኦርቶዶክስን የሚጠሉ ሰዎችስ ይሄን ስታይ የሚጠፋ ይመስላል? የሚጠፋ ይመስላል? ይሁት እስቲ ይሁት። ይሄ የምታየው ምን ይመስላል? ሺህ ዓመት ኑሪልኝ ኦርቶዶክስ። ይሁት እስቲ እንዴት አባቱ እንዳማረበት እንዴት አባቱ እንደሆነ ይሁት እስቲ ይሁት። ኢትዮጵያ ጠቅላላ እኮ ኦርቶዶክስ ብቻ ነው እንዴ? ይሁት እስቲ በእናታችሁ ይሁት። አቦ ኑሩልኝ እንደዚህ። ገና እንበዛለን። ብዙ ተባዙ። አሁን ገና እንበዛለን። ኦርቶዶክስ ነን። የሄዳችሁ ሰዎች ደግሞ ተቃጠሉ። ለመመለስ እንዳትሞክሩ፣ እንዳትመለሱ። እዛ ሆኑና አጨብጭቡ። አቦ ኑሩልኝ። ሼር ኮፕሊንግ አድርጉና አድርሱለት። እንኳን አደረሳችሁ። ዛሬ እንደምታውቁት የአላፋት 2018 የአላፋት ዝማሬ ፕሮግራም ነበረና ወደዛ እየሄድን ያጋጠመኝና ቅር ያለኝ ነገር ነው እናንተ ያመጣሁት ማለት ነው። ወደ እናንተ መጣሁት ምንድነው ኖርማሊ አርፍጄ የመጣሁት ሰዓት 12 ሰዓት ምናምን ነገር 12 ሰዓት ተኩል ምናምን ስደርስ ኡራኤል ማለት ነው። ከዛ ሁለት ፍተሻ ነው አይገስ ያለውና ባምቢስ ጋር እያለሁ የመጀመሪያ ፍተሻ ነበርና እንደምታዩት ልብስ ጃኬት የለበስኩት ብልብሏክ ነገር ጃኬት የለበስኩትና ፖሊሷ እየፈተሸችኝ ጥቁር ጃኬት አይቻልም ምናምን ነገር አለችና ለቀልድ ነበር የወሰድኩት። ላራ ቻለም የምርሽን ነው ምናምን ነገር ብያት ስልክ በቃ ችግር የለውም ግን ሸፍኝ ነው ምናምን ነገር አለችኝ። በነጠላሽ ኦኬሽን ምናምን ብያት አለፍኩኝ። ከዛ ሁለተኛው ፍተሻ ነበረ ማለት ትክክለኛ እንኳን አላውቅም ግን ብቻ ሊደርስ አካባቢ ሁለተኛ ፍተሻ ነበረና ከዛ ሴቶች አሉ ወንዶች በዛ በኩል ምናምን ነገር ብለው ለዩና እየተፈተሽን ነበር። ከዛ እየተፈተሽን ነበረ ምንድነው
ማድረግ ምንድነው ይሄኛውን አውልቀዋል ጃኬቱን አውልቀዋል እኔ ብርድ አልችልም አልኳቸው ደግሞ ምምሪ ነው በጣም ትልቅ ነው ምንድነው እንደምባል በጣም ኃይለኛ ንፋስ ነው ያለው አልችልም ምናምን ነገር ብዬ ለዛም ነው ደግሞ ለብሼ ወጣሁት ማለት ነው ከዛ በተረፈ ታይት አድርጋለሁ ጥቁር ታይት ከዛ ሀበሻ ቀሚስ ነው የለበስኩት ከዛ ወነሽ ልጅ ደግሞ ነበረች ኖርማል ቀሚስ የለበሰች ማለት ነው ከዛ ነው ተመለሱ እናንተ አትችሉም ምናምን መግባት ምናምን ነገር ከዛ ጃኬትሽን አውልቂ መግባት ከፈለግሽ ምናምን ነገር አለችኝ ከዛ ነው እኔ ብርድ አልችልም ምናምን ነገር አልኳትና ሂጂ እስቲ እሷን አናግራት ምናምን ነገር ተባልኩኝ ላናግራት ወደዛ ምንድነው ወደ ተላኳት ልጅ ሲሄድ ከዛ ምን አለችኝ ለሂጂ ወደዛኛው ሰውዬ ምናምን ነገር ብላ ለከችኝ አላቅም በቃ መግባት ከፈለግሽ ሂጂና አናግሪው እሱን ምናምን ነገር አለችኝ ከዛ ሰውዬው ፌደራሉ ሰብስቦ የሆነ ሰው ሲያስገባ ሳይ በቃ እሱ ይሆናል ምናምን ብዬ እንጂ አናገርኩት ከዛ ችግር ምናምን ነገር ጃኬት ምናምን ነው አትገቢም አሉኝና እኔ ብርድ አልችልም ምናምን ከዛ ደግሞ እንደተባለም አላቅም ነበረ ምናምን አልኩኝ ከዛ ለክ ማይንድ ያስረዳውት ነው ማለት ነው ፌደራሉ ለክ ሰው አስቆመና ምንድነው ነው ሰው እንትን አለኝ ኤልሽ ማውለቅ ካልፈልግሽ በመለስ ተቻለሽ ምናምን ነገር አለኝ ከዛ አረ በፈጣሪ እንዴ እዚህ ድረስ መተን እንዴት ይሆናል ምናምን ነገር በጣም ፕሌት ሆነ ወይ ነው ያዋራው ተርሎ ማለት ነው ከዛ ሰው ሰበስበን እስቲ ቁሙ እንኳን አደረሳችሁ ምናምን ነገር አላችሁ ከዛ ማይንድ እኔ በጣም ተናድጃለሁ ቆም ያለው ማለት ነው ለማለት እየጠበቅኩ ነው ከዛ እንኳን አደረሳችሁ ምናምን እስቲ እቺታችን እያት እንደዚህ እኔ ወደዚህ ምናምን ወደዚህ ቀረበበኝ ምናምን ነገር ከዛ እሺ ችግር የለውም ቀረባልኩኝ ምናምን ከዛ እቺታችን እኛ ነጭ የለበሱትን አስገቡን የተባልነው እና እሷ ደግሞ ምንድነው ጃኬት ጥቁር ጃኬት እንደምታው ጥቁር ጃኬት ጥቁር ታይት ለብሳ እና እንደምታው ጥቁር ጃኬት ጥቁር ታይት ለብሳ መጣች እና አሁን አውልቂው ስትባል ብርድ ይመታኛል አለች እስቲ ፍረዷት ምንድነው ማድረግ ያለብን ምናምን ነገር ከዛ ምን ይባልልክ ዝም አሉት በቃ እናንተ ሂዱ ምናምን ተመለሽ አንቺ ምናምን ነገር ማውለቅ ካልፈለግሽ ተመለሽ ማለት በጣም ለማናገር ሞከርኩኝና ከዛ በቃ ነገርኩሽ ምናምን ነገር አለኝ እሺ ምናምን ሌላ ነገር እንደከተለኝሽ ምናምን ነገር አልኩ ከዛ ዞር ምናምን ስለ አባቶች አሉና ላናግራቸው ሞከርኩኝ ከዛ እንስቲ ያናግራት ምናምን ነገርና አልቻልኩም እንባይ እግዚአብሔርን እንባይ ያቀረበ መናገር አቃተኝ ከዛ ማለት ነኝ እናናግርሽ እያሉ አይካም በቃ ለምን እንዴ መጀመሪያ አንደኛ መናገር ትችላላችሁ ግን ለክ ቁጭ ብዬ ሁላ አልቻልኩም ለመጣት ቶሎ ቁጭ ብዬ ተከታተልኩ ነበር አላፋት ማሪና ኢቭን አስቸኳይ የመጣ መልእክት ከሆነ ጥቁር ልብስ አትልበሱ ማለት መናገር ትችላላችሁ ማድረግ ትችሉ ነበር ሰው ሚዲያ ላይ ነበር እየተከታተላችሁ ነበር ጥቁር ልብስ አትልበሱ ሜቢ እሺ ተነግሮ ከሆነ በጣም ይቅርታ ተነግሮ ከሆነ ማለት ነው ግን እኔ ሰማሁ ነጭ ልብስ እንኳን ባይኖራችሁ ነጭ ነጠላ አርጋችሁ ከላይ ደርባችሁበት ምን እንደተባለ ነው ማውቀውና እና ብቻ በጣም ከፍቶኛል ማለት መናገር ትችሉ አልነበረም ወይ ማለት ለምንድን እሺ ባለፈው አመት አክብሬያለሁ እንደዚህ አይነት ነገር አልገጠመኝም ማለት ከባለፈው አመት እንኳን ተናግረን አሁን ባንናገር ችግር የለውም ምናምን ብትሉሽ ችግር የለውም ግን አልተነገረኝም እኔ ማለት አላየውም ባለፈው አመትም እንደዚህ አይነት ነገር በቃ እንደውም እኔ ጠይቁኛል ብዬ ሁሉ የፈራሁት መታወቂያ ምናምን በቃ መታወቂያ ነበር የፈራሁት መታወቂያ ይዤ አልወጣሁም እና እሱን ነበር የፈራሁት በልብስ እመለሳለሁ ብዬ አላሰብኩም ነበረና እያየሁ ነበረ ወንዶቹም ሴቶቹም ጥቁር ምናምን የለበሱ ሲመለሱ ምናምን እና ደግሞ ልክ ከድምፁ አቅራቢያ ነው መሰለኝ ሲሰማ መዝሙሩ እንዴት ማለት እንደሚከብድ አልገባችም ማለት ቢራሩልኝ ብዬ ማለት ነው ቆሜያለሁ ልክ የ30 ደቂቃ ምናምን ነገር ቆሜያለሁ ልክ ዞር ብዬ እስከረጋጋ ድረስ ብዬ ቆሜያለሁ ግን ማለት እኔ በቃ እሺ ችግር የለውም ግቢ ምናምን ሲልም እንደፈለገ ይፈትሹ ችግር የለውም ግን የሚታመም ሰው ይኖራል ለቅሶ ላይ ሀዘን ላይ ያለ ሰው ይኖራል ማለት ለምን
እሺ ወይ ምክንያቱ ቢነገረን እንደዚህ ነው ምናምን ቢል እኔ ምክንያቱም ፌደራል ውስጥ ጠይቀው ነጭ የለበሰ ሰው አስገባን ተባክስ ነው ያለኝ። ይሄ አይደለም አላማው አይደለ እንዴ ማለት እሺ ለክ በጣም አዝናለሁና ምንም ደግሞ ይሄ አስተያየት ምናምን የሚሰጥበት ምናምን ቦታ የለምና ለዛ ነው እኔ እንደዚህ ቲክቶክ ላይ ፊልም እየቀረጽኩ ያለው። ልክ አይደለም። እውነት ለመናገር ለካጋጠማችሁ ሰዎች ኮሜንት ላይ ጻፉ። ምን እንደምል አላውቅም እና ይሄ ነገር ለቀጣይ ዓመት ይስተካከላል ብዬ የምናገረው ነገር። አሁን የሚከበረው የገና በዓል የፋሲካ በዓል ብለን ፕሮቴስታንቱ የሚያከብራቸው በዓላቶች የክርስቲያን በዓላቶች ናቸው በማቴዎስ በማርቆስ በቆሮንቶስ ወይስ እውነት የህዝብ በዓል ናቸው? በምናየው በምንሰማው ነገር ከምንሰማው ነገር ስንነሳ መቼስ መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ እኔ የተወለድኩት በታኅሳስ 29 ነው፣ በዘመነ ዮሐንስ ደግሞ ታኅሳስ 28 ይሆናል። ስለዚህ ያን ቀኒቱን ጠብቃችሁ ዛፍ ቆርጣችሁ አፉፋ ነፍታችሁ ቃሪቦ በጥብጣችሁ ያው ጴንጤ ቃሪቦ ነው ገና በዓል አስፈጻሚ ኮሚቴ አቋቁማችሁ ከረሜላ የሚገዛ ኮሚቴ፣ ቦግ ብልጭ ኮሚቴ፣ ጽድ ደግሞ በጠዋት ሄዶ ከመንግስት እርሻ ውስጥ ሰርቆ የሚመጣ የሌባ ኮሚቴ ይሄን አቋቁማችሁ አክብሩልኝ ያለበት ቦታ የለም። ገንዘብ አውጥተው ብድር ተበድረው አስታውሱኝ ያላለውን ለመታሰቢያ ያልሰጠን ከሆነ ካሌንደር ላይ የወሰድነውን ከሆነ ሃይማኖት የቀዳነውን መነሻ ምንጩ ስንደርስበት እናጠናዋለን። ኦኬ እዛ ላይ አክቲቭ ነን። ሞቱን ማሰብ፣ መከራውን ማሰብ፣ ስቃውን ማሰብ ላይ የለንም። ልደቱ ማሰብ ላይ ልደቱ ላይ ሲሪየስ ነን። ዝግጅት ነው፣ ቅድመ ዝግጅት ነው የምናደርገው። በዚህ ስታዩን ከዛ በኋላ ደግሞ በዛ ዝግጅት ላይ ጴንጤም ይተጋል፣ ቦዘንም ይተጋል፣ ዱርዬም ይተጋል፣ ቃሚም ለዛ በዓል ዝግጅት ያደርጋል፣ አጫሽም ጨፋሪም ሆቴሎችም ዝግጅት ያደርጋሉ፣ ታላላቅ የዳንስ ምሽቶች ይዘጋጃሉ። ጴንጤም በአቅሙ የመዝሙር ኮንሰርት፣ እዛ ጋር የዘፈን ኮንሰርት፣ አንድ ላይ ተንጋግተን የምናከብረው ነገር የእግዚአብሔር በዓል ነው ወይ? ወደዳችሁም ጠላችሁም መንግስት እርምጃ ካልወሰደ መንግስት ህግን ካላስከበረ ይሄ ወንድሟ እውነቴን ነው መነግርህ፣ ይሄ ወንድሟ እህቱ ተገላበት ዝም ብሎ ሀገር ላይ አይቀመጥም። እውነቴን ነው መነግርህ፣ መንግስት አይቀመጥም። እውነቱን አውጥቶታል፣ ህዝብ አይቶለታል፣ እውነቱ ተነግሯል። የእህቱ ደም ፈሷል፣ አባት አልቅሰዋል፣ እናት አልቅሰዋል፣ የልጃችን ደም ፈሷል። ሁሉ ነገር ልጃችን ተበድላብናለች፣ ልጃችን ራሷን አላጠፋችም ብለው መስክረዋል። ይሄንን ነገር ለማደባበስ በኦሮሞ ባህል አስመስለው ቁማር እየተጫወቱ ለምን አንድ ስተተኛ ሰው ዘፋኝም ይሁን ፓስተርም ይሁን ሼክም ይሁን ቄስም ይሁን መጠየቅ አለበት። ስተቱ ነው መታየት ያለበት። ስተት ሰርቷል። ሴት ልጆችን በተደጋጋሚ እየቀጠቀጠ እያስለቀሰ እያደማ ሽጉጥ እያወጣ የሚደፍር ሰው እንደሆነ ታውቋል። ማንም ያውቃል በዚህ ጉዳይ። ፈይሳ ለሊሳ የሚባል ሰካራ እውነቴን ነው የምልህ ሰፈር ውስጥ እየሰከረ የሚበጠብጥ ነው በአሁን ሰዓት። በቃ ባለ ጊዜ ነኝ ብሎ ፉልን የሚል ሰው ነው። መንግስት ደግሞ ይሄን ያህል መንግስት በአሁን ሰዓት እርግጠኛውን የምነግራችሁ በመንግስት ስም ቁማር ልጫወት የሚልን ጉሮሮን ይዞ ነው የሚያስገባው። ቀልድ አያውቁም በአሁን ሰዓት። ለምን ስማቸው ጠልሽቷል። የመንግስት ጥግ ድረስ ጠልሽቷል። በብልጽግና እየተደበቁ በብልጽግና ውስጥ እየገቡ ቁማር የሚጫወቱትም በአሁን ሰዓት የመረረው ሰዓት ነው። መንግስት ህዝብ እንደጠላው ያውቃል። ግልጽ አድርጌ ነው የምናገረው። ያስጠሉትን ደግሞ እያየ ነው። ስለዚህ እነዚህን ሰዎች መቀጣጫ ነው መንግስት የሚያደርገው። ለሊሳ ኦሮሞን አይወክልም። አደራ ኦሮሞን ተናገረ ብላችሁ ደግሞ ፖለቲካ እንዳትሰሩ። እኔ ችግር የለብኝም። ግን ኦሮሞን አይደለም። ፈይሳ ለሊሳ ስለ ቀነኒ የተናገረው ስለ ቀነኒ ወንድም የተናገረው ገና ትንሽ ነው ብሎ ነው፣ ገና ልጅ ነው ብሎ ነው። ልብ ያለው ወይም ደግሞ እንደኛ የጎረመሰው ወይም ደግሞ በሱ የሚስተካከል ሰው ቢሆን አይናገረውም። እርግጠኛ ሆኜ እናገራለሁ። አይናገረውም። እናቱ ወልደው አይናገርም። ይሄ ልጅ ስለሆነም ነው፣ ልጅ ስለነበረም ነው። ይሄ አንዱ ዓለም የሚባለውም እህቱን ሲደበድብ እያየ ዝም ያለው አቅም የለውም ብሎ ቤተ ክርስቲያን ሜካፕ ተቀብታችሁ በሁማኔር የምትሄዱ ቺኮች ፈጣሪ ጸሎታችሁን የማይሰማው ሌላ ሰው መስላችሁት ነው። እናንተ በጸላችሁ ጸሎት ቻይናና ኢንዶች ናቸው ጸሎት የሚደርስላቸው እንዴ! ተው አታሳስቱ። ቀይሽ ዛሬ የምትፈነጩ በፊት ግን ስሸኑ የነበር እንዲህ ብለህ ስትፈረጥጥ የነበርክ ነው። ፈይሳ ለሊሳ እንዴ አንድ ጥይት እኮ አላነሳም እንዲህ እያልክ ስትደፋ ነበር እንዴ ቆሻሻ።
እንተዋወቃለን እኮ የትላንት ሂስትሪ እኮ እንዲህ ሸንተ እንኳን አይደለም ለሀገር መከታ ልትሆን የኢትዮጵያን ሕዝብ ልትማርክ ቀርቶ እንዲህ ብለህ ተንበጫብጨ አሳይለም ጠይቀ ሌላ ሀገር ላይ ስትኖር የነበርክነ እውነት መነጋገር ስላለብን ነው። ፈይሳ ሌሊሳ አውልታዩ በደንብ አድርጌ ነው ነገር እውነቱን እንነጋገር። አንተ ግድ አይሰጥም። አሁን ኢትዮጵያ ይኖ ትፍረስ ቢባል እኔ ኦሮሚያ ብለህ ይፍረስ ነው ማለት ግን ኦኬ ገባ። ምንም አቴንሽን አሰጥም። በጣም በኢትዮጵያነት ዘፈን እንኳን ሲባል ኢትዮጵያ ሲባል ሮጦ ፖስት የሚያደርገው የአማራ ልጅ ነው። ከማንም በላይ የአማራ ልጅ ፖስት ያደርገዋል። ኢትዮጵያ የሚል ምንም አይነት ኢትዮጵያን የሚነካ ኢትዮጵያን የሚል ነገር በመጣ ቁጥር የአማራ ሕዝብ ግንባር ቀደም ኢትዮጵያዊነትን በመቀበል የሚታወቅ ነው። አምጣ ሌላ you don't You're